ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች ከመጽሐፍት ገበታ ዝግጅታችን ጀምሯል። የዛሬው የመወያያ መጽሐፋችን ህገ መንግስታዊ ተቃርኖዎች የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት የማሻሻያ ሀሳቦችና ምክንያታቸው ይሰኛል። ጸሐፊው የቀድሞ የደቡብ ብሔሮች ብሔረሰቦችና ህዝቦች ጠቅላይ ፍርድ ቤት ፕሬዝዳንትና የ1997 ዓ.ም ድህረ ምርጫ ሁከት አጣሪ ኮሚሽን ሰብሳቢ አቶ ፍሬሕይወት ሳሙኤል ነው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለሁ። ፍሬሕይወት፣ በቅድሚያ የ1997 ዓ.ም ድህረ ምረጫ ሁከት አጣሪ ኮሚሽን ሰብሳቢ በነበርክበት ጊዜ ስለተወጣኸው የላቀ ሙያዊ አስተዋጽኦ እና ህይወትህን አስይዘህ ለፍትህ ስለመቆምህ ተመሳሳይም ካደረጉ ባልደረቦች ጋር ውለታችሁ አለብንና ይህንን አጋጣሚ ተጠቅሜ አክብሮቴን ለመግለጽ እወዳለሁ። የሀገራችን የውዝግብ ምንጮች ከሆኑት ከዋናዎቹ አንዱ የህገ መንግስት ጉዳይን በተመለከተም ስለሰጠህን ምርጥ መጽሐፍና እንግዳዬ ለመሆን ስለፈቀድክም በጣም አመሰግናለሁ። እኔም ርዕዮት ስለሰጠሽኝ እድል እጅግ አድርጌ አመሰግናለሁ። ምንጊዜ ሚዲያንም አንቺንም ለማመስገን ፈልጋለሁ። አመሰግናለሁ። እሺ፣ ወደ ውይይቱ ከመግባታችን በፊት የመጽሐፉን አጠቃላይ ይዘትና አደረጃጀትን በተመለከተ አድማጮች ቢያውቋቸው የምትላቸውን ዋና ዋና ነጥቦች በመግለጽ ብትጀምርልን። በዋናነት እንግዲህ ኢትዮጵያ ውስጥ ያሉ ችግሮች ሙሉ በሙሉ ባይሆንም መዋቅራዊና ስርዓታዊ ችግሮች የሚመነጩት ከህገ መንግስቱ ነው የሚል እምነት አለኝ እና ይሄ ደግሞ ህገ መንግስት የተወሰኑ ሁሉም አንቀጾች ባይሆኑም ትንሽ የማይባሉ አንቀጾች መሻሻል የሚፈልጉ ናቸው። ከዚህ አንፃር ሁለት አስተሳሰብ ኢትዮጵያ ውስጥ አለ። አንደኛው አስተሳሰብ ይሄ ህገ መንግስት በፍጹም መነካት የለበትም የሚል ህገ መንግስቱን በዲፍኑ የመከላከል ይሄ ህገ መንግስት የሚቀየረው በመቃብራችን ላይ ነው የሚል አቋም ያላቸው በአንድ በኩል ሲሆኑ፣ ሌላኛው በኩል ደግሞ ይሄ ህገ መንግስት ተቀዶ መጣል አለበት የሚል ጫፍ ላይ ያሉ አሉ። ስለዚህ አሁን ይሄ ህገ መንግስት የተቀዶ ይጣል የሚሉትንም ይሁን ይሄ ህገ መንግስት ከተነካ በመቃብራችን ላይ ነው የሚሉትም የሚተዳደሩበት ወደዱም ጠሉ የበላይ ህግ ሆኖ ያለ መንግስትም የተዋቀረው በዛ አግባብ ስለሆነ እንግዲያውስ ሁለቱም ወገን የአንድ ሀገር ልጆች ስለሆኑ ቁጭ ብለው መነጋገር እንዲችሉ ቁጭ ብለው ምንድነው ህገ መንግስቱ መጀመሪያ እያለ ያለው የሚለውን አይተው ማሻሻል እንዲችሉ፣ ህገ መንግስት ደግሞ በባህሪው ማይሻሻል ከሆነ ሄዶ ለሀገርም ለመንግስትም ለህዝብም ችግር ሊያመጣ የሚችል ስለሆነ ዝም ብሎ ህገ መንግስት እንደ ሌላ ህግ ዝም ብሎ የሚወድቅ አይደለም። ሀገርንም መንግስትንም ችግር ውስጥ አስገብተው ህዝብንም ችግር ውስጥ አስገብተው ነው የሚቀየረው። ዝም ብሎ በራሱ ሂደት ካልተቀየረ ችግር ይፈጥራል በሂደት። ስለዚህ በአጠቃላይ የሚቃወሙትም የሚደግፉትም ቁጭ ብሎ የሚነጋገሩበትን ሰነድ ነው ያዘጋጀሁት። ያ ማለት ምን ማለት ነው? ህገ መንግስቱ ሲረቅ በነበረበት ጊዜ ቃለ ጉባኤዎች አሉ። ህገ መንግስቱ ኮሚሽን ሲነጋገር፣ ህገ መንግስቱ ጉባኤ ሲነጋገር፣ እንደዚሁም የተወካዮች ምክር ቤት የሽግግር መንግስት የተወካዮች ምክር ቤት ሲነጋገር የነበረበትን ቃለ ጉባኤ በሙሉ ዋናውን ቃለ ጉባኤ እያንዳንዱን አይቼ አንቀጽ በአንቀጽ ገጽ በገጽ አይቼ ነው መጽሐፉን ያዘጋጀሁት። ከዚህ አንፃር በአጭሩ ይሄ ህገ መንግስት ማሻሻያ የሚፈልጉ ብዙ ድንጋጌዎች አሉት። እነዛን ደግሞ አንዳንድ ምዕራፍ እየሰጠው እንዲሻሻሉ ሀሳብ አቅርቤያለሁ። ለምሳሌ የኢትዮጵያን ሰንደቅ ዓላማ የሚመለከት፣ የፌዴሬሽን ምክር ቤት ስብጥርን የሚመለከት፣ የህገ መንግስት ትርጉምን በሚመለከት ፍርድ ቤት ይተርጉመው ወይስ
የፌዴሬሽን ምክር ቤት ይተርጉሙ የሚለውን በሚመለከት የምርጫ ስርዓታችን ፖለቲካዊ መሳሪያነትን በሚመለከት ፓርላሜንታዊና ፕሬዝዳንታዊ ስርዓት የትኛው ይሻላል ለምንድነው የዛኔስ የታለፈው የሚለውን በሚመለከት የመሬት ባለቤትነትን የሚመለከት እንደዚሁም የፌደራል የህዝብ መዝሙርና እንዲሁም የክልሎች የህዝብ መዝሙር ግጭቶችን በሚመለከት የክልሎች አወቃቀርን በሚመለከት እንደዚሁም አንቀጽ 39ን የሚመለከት እንደዚሁም ህዝብ ይሄ ብሔር ብሔረሰቦች ሉዓላዊ ናቸው የሚባለው ነገር ትክክል ነው ወይ የሚለውን በሚመለከት ሲጀምርስ ደግሞ ብሔር ብሔረሰቦችና ህዝቦች ማለትስ ምን ማለት ነው የሚመለከት እንደዚሁም የአዲስ አበባ ህዝብ በፌዴሬሽን ምክር ቤት በጀት በሚደለደልበት ያልተወከለበትና ለምንድነው መወከል አለበት የሚሉ ክርክሮች እነዚህ ከሞላ ጎደል እንደው ለመነካካት ሞክሬያለሁ ዝርዝሩ ከዛ በላይ ነው እነዛ ላይ በሙሉ ምንድነው ሲባል የነበረው በህገ መንግስቱ በሚረቅበት ወቅት ህገ መንግስቱ በሚጸድቅበት ወቅት ምን ሲባል ነበረ ምንድነው የተሰጡ ሐሳቦች የትኞቹ ሐሳቦች ተነስተው የትኞቹ ውድቅ ሆኑ እና አሁን ደግሞ ምንም ሆነ አለባቸው የሚል የምክር ሐሳብም ይሰጣል መጽሐፉ ስለዚህ ይሄ በጣም ወቅታዊ መጽሐፍ ነው ማንንም ኢትዮጵያዊ በሚገባው መልኩ ቀለል ባለ ቋንቋ ሰዎች ሊረዱ በሚችሉት ቋንቋ እየተዘጋጀ ነው ከዛ ውጪ ሌላ ደግሞ ይሄ አጠቃላይ የሆኑ ነገሮችን ክፍል 1 እና 2 ላይ ሰዎች እንዲገባቸው ህገ መንግስት ማለት ምን ማለት ነው ህገ መንግስታዊነት ማለት ምን ማለት ነው ኢትዮጵያ ውስጥ ህገ መንግስት የሚባለው ሐሳብ የተጀመረው መች ነው ስንት ህገ መንግስቶችስ ነበሩን ኢትዮጵያ ውስጥ እስካሁን ድረስ ማለት ነው እስካሁን ድረስ ደግሞ አሁን ያለው ህገ መንግስት ራሱ ተሻሽሎ ነበር የተሻሻለበት አግባብ ትክክል ባልሆነ መንገድ እንደማንኛውም መመሪያ ወይም የመስሪያ ቤት የውስጥ አሰራር ህገ መንግስቱ አንድ ወቅት ላይ ተሻሽሏል ይሄን ራሱ የኢትዮጵያ ህዝብ አቅም ይሄ መሆን እንደ መደገም የሌለበት መሆኑን ህገ መንግስት መሻሻል ካለበት የሚሻሻልበት አግባብ አለ የተቀመጠበት አግባብ አለ በዛ አግባብ ነው ማን ያለበት የሚል እንደዚሁም የህገ መንግስት የባለቤትነት ጉዳይ ማን ነው የህገ መንግስት ባለቤት መሆን ያለበት የሚሉ በጣም ጉዳዮችን ህገ መንግስቱ ውስጥ አንስቻለሁ ይሄ ህገ መንግስት ለሎየሮች ለህግ ባለሙያዎች ብቻ ሳይሆን ህገ መንግስቱ አማርኛ ማንበብ መጻፍ የሚችል ሰው በሙሉ አንብቦ በሚረዳ ቀለል ባለ ቋንቋ ይዞ መከራከር እንዲችል መነሻ የሆነ ሐሳብ ለኢትዮጵያ ህዝብ አቅርብ ያለው ብዬ አስባለሁ እውነት ነው በጣም ብዙ ሙያዊ የሆኑ ነገሮችን ግን ለሁሉም ሰው ሊያነብ የሚችል ሰው በሙሉ በሚገባ አይነት ቋንቋ የተጻፈ ሊሆን እንደሚችል ነው እኔም ሳነብ የተረዳሁት አሁን ፕሮግራማችንን መከታተል ለጀመራችሁ ውይይት እየተደረገበት ያለው መጽሐፍ የአቶ ፍሬሕይወት ሳሙኤል ህገ መንግስታዊ ተቃርኖዎች የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት የማሻሻያ ሐሳቦችና ምክንያታቸው የተሰኘ 282 ገጾች 4 ክፍሎችና 32 ምዕራፎች ያሉት ጥቅምት 2018 የታተመ መጽሐፍ ነው ፍሬሕይወት በመግቢያህ የምታነሳው አንድ ሐሳብ አለ አሁንም በንግግርህ ላይ የጠቀስከው በአንድ በኩል በተጋነነ ቅርጹና ይዘቱ በግልጽ በማይታወቀው የህገ መንግስት አፍቃሪነት ህገ መንግስት ወይም ሞት በሚሉና በሌላ በኩል ደግሞ ጫፍ በወጣ የቀዶ ጣዮች የህገ መንግስት ጥላቻ ብሎም ከዚህ መጽሐፍ ጀርባ የታሰበውን እንንገራችሁ በሚሉ የሴራ ተንታኞች ሚዛናቸውን ሳያጡ በሰከነ በሀገራዊ የኃላፊነት መንፈስ ህገ መንግስቱ ላይ ለመወያየት ለሚፈልጉ ዜጎች ይህ መጽሐፍ የሐሳብ እርሾ ይሰጣል ብለሃልና በመጽሐፍ ከምታነሳው ደግሞ ግትር የፖለቲካ ባህላችን አንፃር ስንቱ ዜጋ ነፃ ሆኖ እንዲህ አይነቱ ውይይት ሊደረግ ይችላል እንዲህ ያለውን ሐሳብ ሊያስተናግዱ የሚችሉ እዚህ ግባ የሚባል ቁጥር ያላቸው ሊቃንስ ይኖራሉ የሚሉት ጥያቄዎች መጽሐፉን ስትጽፍ ለመጽሐፍ ላለመጽሐፍ እንድትንገራገር አላደረጉም እስኪስ ይሄ ስጋት አለ አሁንም ይሄ ኢትዮጵያ ውስጥ የፖለቲካ ባህላችን በጣም ከባድ ነው አንዱ በሌላኛው እግር ሆኖ የመስማት ሳይሆን ልክ መንገር በየውይይት ተብሎ ተገናኝተው ሰው ልኩን ነገርኩት ብሎ የሚበተንበት አገር ነው እና ይሄ በሌላ ሰው እግር ሆኖ ለምንድነው አሁን ህገ መንግስቱን እንቅደድ ባዮችም ህገ መንግስቱ ከተነካ እንሞታለን ባዮችም
ሚዛናዊ አይደሉም። ለነገሩ ህገ መንግስቱ ከተነካ የሚሉትም ሟቾች ናቸው። እነሱ በአሁን የተከላከሉ ይመስላቸዋል እንጂ ህገ መንግስቱ ይጎዳናል የሚለው ኃይል ተጠራቅሞ አንድ ቀን ህገ መንግስቱንና ህገ መንግስታዊ ስርዓቱን አጣብቅኝ ሲከቱታል። ይሄ እዛ በምሳሌዎች ሁሉ ጠቅሻለሁ። በእርግጥ ስጋት አለኝ፣ ግን ስጋቱን ፈርተን ደግሞ መቼም ህልም ፈርተው ሳይተኛ አይታደርም ይባላል። ይህን ችግር አውጥቶ ተነጋገሩ፣ ችግሩን እንደ ችግር ማንሳቱ ያዋጣል የሚል ሀሳብ ስለነበረኝ ነው እንጂ ችግር እንዳለ በደንብ ይገበኛል። በዚህ ህገ መንግስትም የሴራ ትንተና ላይ ሰው በጣም ይደክማል። በነገራችን ላይ አንድ ምዕራፍ ስለ ባህላችን የምናገር ክፍል አለ። የባህላችን አሁን ተቃዋሚ እርስ በርስ የሚቃወሙ አካላት ሲቁጭ ስሉ እያንዳንዱ ምን እንደሚሰራ አሁን ከዚህ ህገ መንግስት አንፃር የኔ አስተዋጽኦ ምንድነው ማረገው ከማለት ይልቅ የዛኛውን ወገን የሌላኛውን ወገን ሴራ ለመተንተን በጣም ሰው ይደክማል። ስለራሱ አንተ ምንድነው ያሰብከው በዚህ ጉዳይ ከመለው ይልቅ ይሄ ነገር በኖርዌጂያን ራሱ አጥንተው በሚገርም ሁኔታ ተንትነውታል የኢትዮጵያ ውስጥ የፖለቲካ ባህል ብለው ምሁራን ሲገናኙ በዛ የፖለቲካ ባህል ይታሰራሉ። ይሄ የፖለቲካ ባህል እዚህ መጽሐፍ ላይ ጥላ አይጥልም ወይ ያልሽው ትክክል ነው፣ ይጥላል። ግን ይህን ሰብረን እንድንወጣም ምክር ሀሳብ አቅርቤያለሁ። ከዚህ ሰብረን ካልወጣን በቀር የሌላኛውን ወገን እኔ አሁን ህገ መንግስቱን እንቅደድ የሚሉትንም ቢሆን መደመጥ አለባቸው ባይ ነኝ። የአንድ ሀገር ልጆች ናቸው። ለምንድን ነው እንደዚህ እያሉ ያሉት? በእነሱ እግር ሆነን እንስማቸው። ሌላ ደግሞ ህገ መንግስቱ ከተነካ እንሞታለን የሚሉትም በህይወት እያሉ እስቲ እንስማቸው። እንሞታለን የሚሉትም በተፈጥሮ ህግ መሞታቸው አይቀርም፣ ግን እስቲ በህይወት እያሉ እንስማቸውና ምንድነው እያሉ ያሉት ብለን በመስማት ውስጥ የኛንም ሐሳብ መሸጥ አለ መጀመሪያ። ስለዚህ የመደማመጥ የፖለቲካ ጨዋነት ያስፈልጋል። ኢትዮጵያ ውስጥ በገበሬዎች ህዝቡ ጋር እኔ ችግር ያለ አይመስለኝም። በየሰፈሩ ብንሄድ ገበሬዎች ቁጭ ብለው የሚነጋገሩበት ስርዓት አላቸው። አንዱ ተናግሮ እስኪጨርስ ሁሉም ጋር ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ሁሉም ጋር አርብቶ አደሮች ገበሬዎች ቁጭ ብለው ቢነጋገሩ ይደማመጣሉ። አሁን ችግሩ ያለው የፖለቲካ ኤሊቱ ጋር ነው፣ የፖለቲካ ሊቃኑ ጋር። የፖለቲካ ባህላችን የተቀረጸበት አቀራረጽ የመቻቻል የመደማመጥ አይደለም። ያ ነገር እዚህ ላይ መንጸባረቁ አይቀርም የሚል ስጋቴን ገልጫለሁ። እዚህኛውም ላይ ቁጭ ብሎ ለምሳሌ አንቀጽ 39 በጣም ሁላችን የምንፈልገው በዛ ላይ ምናልባትም ወደ 3 ምዕራፍ ሰጥቻለሁ። አንቀጽ 39 በተለያየ መልክ አንዱ ራሱን ችሎ አንዱ በሌላ መልክ አንዱ ሲንፈጽም ነበረው እያልኩ 3 ሰጥቻለሁ። 3 ምዕራፎች ሰጥቻለሁ። ለምሳሌ እዛ ላይ ራሱ እንገንጠል በቃ እንበተን የሚሉትንም ብንሰማቸው ሐሳባቸው በጊዜ የማይሸጥ መሆኑን ህዝቡ ቢያቅ ጥሩ ነው። እኔ የኢትዮጵያ ህዝብ ሐሳቡን ይገዛል ብዬ አላምንም። ስጋት አለ። ይህን ነገር ስጋቱን ሰግቻለሁ። ስጋቴን ደግሞ በአንድ ምዕራፍ ሰጥቼ ስጋቴንም የሚፈታበትን መንገድ ምክር ሀሳብ ሰጥቻለሁ። ጥያቄሽ ተገቢ ነው። ማስቀጠል ይከብደናል እና ስለዚህ ይሄን ሰብረን ማለፍ ያለብን፣ ችግሩ እንደ ችግር መቀበል አለብን። መጀመሪያ ነገር ይሄ የፖለቲካ ኤሊቱ ችግር ነው። የኢትዮጵያ የገበሬው የእናቶቻችን ችግር አይደለም። የዚህ የፖለቲካ ኤሊቱ የፖለቲካ ባህሉ የተፈጠረበት ማጥፋት ላይ ነው። ይሄ አሁን ኢህአዴግም ወዳጅና ጠላት ብሎ ሸንሽኖት ከዛ በፊትም ደርግም ቢሆን በመደብ ሂሳብ ስለሚያሰላ የመደብ እርቅ አያደርግም፣ ቁጭ ብሎ አይነጋገርም። ጠላት የሆነን መደብ ማጥፋት ነው የሚባል እምነትም ስለነበረ ይሄ ነው። ይሄን ማለፍ ነው ያለብን። ጥያቄው ትክክል ነው። ስጋትም አለ አሁንም ቢሆን። እሺ፣ የመፍትሄ ሀሳቦችም እንዳልከው አንስተሃል። ስለ ችግሮቹ ብቻ ሳይሆን በክፍል 2 ሳምንት እንመለስበታለን። አድማጮቻችን የተወሰኑ ጉዳዮችን ነው ያው ዛሬም ይሁን ሳምንት የምንነካካው። ማንበብን ሁሌም እንደምለው አይተካምና ህገ መንግስታዊ ተቃርኖዎች የሚለውን መጽሐፍ ገዝታችሁ
አንብቡት ለማለት እፈልጋለሁኝ። በዚህ አጋጣሚ በጣም መነበብ ያለበት መጽሐፍ ነው። ወደ ሌላ ጥያቄ ከማለፌ በፊት የት እንደሚገኝና እሁድ ዕለት ያለውን ምረቃን በተመለከተ አድማጮችን ብትጋብዛቸው። እሁድ ቀን እዚህ ዲኤምቪ አካባቢ ያላችሁት ፋርሊንግተን ዩናይትድ ሜቶዲስት ቸርች 3900 ኪንግ ስትሪት አሌክዛንድሪያ፣ ደግመዋለሁ ፋርሊንግተን ዩናይትድ ሜቶዲስት ቸርች 3900 ኪንግ ስትሪት አሌክዛንድሪያ ቨርጂኒያ። ዲኤምቪ አካባቢ ያላችሁት መታችሁ የምረቃው ላይ መሳተፍ ትችላላችሁ። በቁጥራችሁ የሚሆን ያህል መጽሐፍ አለ፣ በዛው ዕለት ታገኛላችሁ። በብዙ መቶዎች የሚቆጠር በቂ መጽሐፍ እዛ እናመጣለን። ሌላው ደግሞ በአማዞን ላይም አለ። ቅርብ ጊዜ ደግሞ ከይሁድ በኋላ በኢትዮጵያውያን ሱቅ ውስጥ ዲኤምቪ አካባቢ ላይ በሱቆች ውስጥ እንዲገኝ እናደርጋለን። እሺ፣ ስለዚህ ዲኤምቪ አካባቢ ያላችሁ ተገኙ ለማለት ወዳለሁ። እኔም አሁን በጨረፍታ ያነሳው ሐሳብ ነበር ይሄ የወዳጅ የጠላት እንደዚህ ጉዳይና በመጽሐፍህም ውስጥ ይነሳል። በተለይ ክፍል 1 ላይ የህገ መንግስቱን ትርጉም አጭር ትርጉም ካስቀመጥክ በኋላ ይሄ ግን ለሁሉም ርዕዮተ ዓለሞች የሚሰራ ነው ወይ የሚለውን መርምሩትና ከኢህአዴግ አንጻር ደግሞ የምታየዋለና እሱን እስኪ ሁሉንም መዘርዘር ባይቻልም በዚህ ፕሮግራም እንዳልኩት አንባቢዎች ያንብቡት፣ ግን የተወሰኑ ሀሳቦችን ህገ መንግስቱና የኢህአዴግ ርዕዮተ ዓለም ምንና ምን ናቸው የሚለው ላይ ትንሽ ብትልበት። ይህ ህገ መንግስት በህወሓት መራሽ ኢህአዴግ የለየላቸው ኮሚኒስቶች ናቸው ባይባልም የኮሚኒስት አስተሳሰብ እና የኮሚኒስት እምነት ያላቸው ናቸው። በኮሚኒስትነትም ነው የታገሉት። ከጫካም ህወሓት ስታገል እንደውም ከኮሚኒዝምም የተሻለውን አማርጠው የአልባንያ ካሉት መሀልም እንደ ጥርት ያለውን ነው በሚል የትኛው ነው የጠራው የሚል ላይ ነው የሚከራከሩት እንጂ ኮሚኒስትነታቸው ላይ ጥያቄ አልነበረም። የጠራ ይሄ የአልባንያው የጠራ ነው፣ የሶቪየቶቹ የጠራ ነው ወይስ የቻይናዎቹ የጠራ ነው የሚል ከሁሉም የጠራው የአልባንያው ሳይን አይቀርም እና እሱን የሚል የጥራቱ ላይ ነው እንጂ የሚጨቃጨቁት የነበረው ኮሚኒስት ናቸው። አዲስ አበባ ሲደርሱ ያን ሀሳብ እንደያዙ ነው የመጡት። አንቀጽ 39 ለምሳሌ መገንጠል፣ የመሬት ባለቤትነት፣ የቡድን መብት ቅድሚያ መስጠት፣ እነዚህ ሀሳቦች ድንገት የመጡላቸው አይደሉም። ከዚህ ርዕዮተ ዓለም ውስጥ ነው የሚቀዳው። ለምሳሌ በኮሙኒዝም መገንጠልን አለመደገፍ ኮሙኒስትነትን ጥያቄ ውስጥ ያስገባል። ለምሳሌ በየጊዜ የተባለውን ነገር መጽሐፉ ላንስቻለሁ እና ለምሳሌ ኢቨን ሶቪየት ህብረት ውስጥ የነበሩ ኮሙኒስቶች አሁን የሚጨቃጨቋትን ዩክሬን እና ጆርጂያን በፊት የተገነጣጥለው ከሶቪየት ህብረት የተገነጣጠሉ የዩክሬን የጆርጂያ በፊትም ቅራኔዎች ነበሩ የዛ አካባቢ የነበሩ ህዝቦች እና ምን ስሉ ነበር? የዩክሬንን መገንጠል የማይደግፍ ኮሙኒስት ምኑን ኮሙኒስት ሆነ? እኛ ዝም ብለን ዩክሬን መገንጠል አለባት ብለን መናገር ብቻ ሳይሆን ድጋፍ ሁሉ ማድረግ አለብን እያሉ ካምፔን ያደርጉ ነበር። ከገዛ ሀገራቸው ማለት ጆርጂያን የመገንጠል ጥያቄ የሚያነሱትን መደገፍ ኮሙኒስታዊ ግዴታችን ነው ይሉ ነበር። በነገራችን ላይ ከዛ አልፈው አንድ ምን ሲሉ ነበር? ይሄ የተጻፈ ነገር ነው። ይሄ ዝም ብሎ ከዩቲዩብ ከምን ሳይሆን በራሳቸው በየስብሰባ በቃለ ጉባኤ ምንድነው ይሄ በዲክላሬሽን በምን እየጻፉ ምን ይሉ ነበር? እንግሊዝ ውስጥ ያሉ ኮሙኒስቶች የአየርላንድን መገንጠል ካልደገፉማ ምንም ኮሙኒስቶ ነው እያሉ ያበሻቅቷቸው ነበር። አሁን ይታይሽ የገዛ ሀገርሽ እንግሊዛዊ ጂንን ዓለምን የምንገዛ ብለሽ የምትጀነንበት እንግሊዝ ዜጋ ሆነሽ እነሱ እንግሊዝ ጠቧቸው ዓለም ላይ ተስፋፍተው ያሉት ያለችውንም እንግሊዝን የመበጣጠስ እሷንም አየርላንድ ከኛ እንዲገነጠልማ ያላበረታታ እንግሊዛዊ ኮሙኒስት ምንም ኮሙኒስት ሆነ የቱ ጋር ነው ኮሙኒስትነቱ እያሉ መገንጠልን ያበረታቱ ነበር።
ይህ ሐሳብ ከዛ ነው ይዘው የመጡት። ምንድነው ከመገንጠል ጀርባ ያለው ምንድነው የሚለው እዛ ጋር ይህ አገር የሚባል ነገር እንደ እስር ቤት ነው በኮሙኒዝም ትንታኔ የሚታየው። አገር የተፈጠረው በጨቋኞች ሂደት ነው። ይህ ኔሽን የሚባለው የካፒታሊዝም ስሪት ነው። ጭቆና የሚባለው ነገር በሙሉ ተጨቆንክ የሚለው በሙሉ ተገነጣጥሎ ከዛ በወዛደሮች አስተባባሪነት ኮሙኒዝምን ነፃ ሆነን እንመሰርታለን ወደዛ የምንሄድበትን ግስጋሴ ይህ በካፒታሊስት ስርዓት የካፒታሊስት ስርዓት ውላጅ የሆነው አገር የሚባል ነገር ጨቋኝ የሚባል ስርዓት ኔሽን ጨቋኝ በጭቆና ስር የሚያደርግ አሰራር በሙሉ ብትንትኑ ወጥቶ ተበታትነን ከዛ በኋላ በነፃነት እንገናኛለን የሚሉት ነገር አላቸው። ያ ማለት በኮሙኒዝም ሁሉ ሰው ከሁሉ ሰው እንደ ችሎታው ለሁሉ እንደ ፍላጎቱ የሚሰጥበት ማለፊያ የሆነ ኮሙኒዝም በዓለም ዙሪያ ይሰፍራል። ያ ኮሙኒዝም ደግሞ በወዛደሮች የበላይነት ይመራል። ወዛደሮች ደግሞ ወዛደራዊ ዓለም አቀፋዊነት የሚባል ነገር አለ። እኛ ይሄ አገር ምናምን የሚባል ነገር በሂደት የሚጠፋ የሚተን ነገር ነው። የተፈጠረውም በጨቋኞች በዚህ እንደውም ኔሽን የሚባል ነገር ይሄ አገር የሚባል ነገር በዚህ ከፊውዳሊዝም በኋላ በካፒታሊስቶች የተፈጠረ ነው የሚል እምነት ነበራቸው። ይሄ በጣም ቀላል የሚመስል ነው፣ ግን በጣም ጠንካራ ትንታኔ አለው ከጀርባ። ኦኬ ይህ ሲሆን ኢትዮጵያ ውስጥም አንዳንዶቹ ኤርትራ ራሱ አሁን ትገንጠል እያሉ ቃለ ጉባኤ ላይ አለ። በነገራችን ላይ ትገንጠል ኤርትራም ተመልሳ ከኛ ጋር መዋደው አይቀርም ብለው አሁን እንደውም አሁን ህወሓት ውስጥ ያለ አሁን እዚህ መቀሌ አሁን የፈረሰው ማለት ህጋዊነት የተወሰደበት ህወሓት ውስጥ ያለ አንዱ እዛ ቃለ ጉባኤ ላይ እንዲህ ብሏል። እዛ መጽሐፉ ላይ ማየት ይችላል። ቃለ ጉባኤ ላይ እንዲህ ብሏል። ምን ብሏል? ኤርትራም መገንጠልን እንደግፍ፣ ኤርትራም ወደፊት ትመለሳል ይችላል። እኔ መጽሐፌ ላይ እንኳን ሊመለስ ይሄ አጀንዳ ያለፈ ነው። ይሄ ኮሙኒስቶች በነገራችን ላይ መገነጣጠልን የሚደግፉት ከነፃ ከሆንን በኋላ ይላሉ። በጣም ኢንተረስቲንግ ነው። ሁሉም ተገነጣጥሎ ነፃ የፈለገውን ከሆነ በኋላ አንድ ላይ በነፃነት በፈቃደኝነት ተፈቃቅደን አንድ ላይ እንመጣና ዓለም በወዛደሮች አመራር መገንጠሉን በነገራችን ላይ ወዛደር ነው የሚመራው። አንድ መሆኑን ወዛደር ነው የሚመራው። ወዛደራዊ ዓለም አቀፋዊነት የሚባል ሐሳብ አለ። አውራ ፓርቲ የሚባሉ አሉ። ዝም ብሎ ይሄ ዲሞክራሲ ምን የሚባል ነገር አይሰራም። የሚሰራው ይሄ አውራ ፓርቲ በነገራችን ላይ ኢህአዴግ እስኪወጥ ድረስ አውራ ፓርቲ የሚለው ከዛ ነው ሐሳቡን የወሰደው። አሁን እኮ ሌላም ፓርቲ ዝም ብሎ የመሸንገል ነገር ሲሰራ ነበር እንጂ አሽቀንጥረው ነው የሚጥሉት። ውስጣቸው በኮሙኒዝም ስለሚያምን ቫንጋርድ ነው የሚሉት። ቫንጋርድ ፓርቲ ደርጎች በግልጽ ህገ መንግስታቸው ላይ ጽፈዋል። በቃ እኛ ኢሰፓ አውራ ፓርቲ ነው የለየለት። እነሱ ምንም አልደበቁም፣ ህገ መንግስቱ ላይ ነው የጻፉት። ይሄኛው ግን ይሄ አውራ ፓርቲ ብለው አስገንጥለው ምንድነው እያልክ ያለው? ሊሰብስበው ይህን ሐሳብ እያልክ ያለሁት መገንጠልም በሉት የመሬት ባለቤትነትም በሉት ይሄ አሁን የቡድን መብት ብሔር ብሔረሰቦች ተብሎ የተነሱ ነገሮች ሁሉ ቅጃቸው ፍልስፍና ከጀርባ ርዕዮተ ዓለሙ የኮሙኒዝም ነው። ኦኬ እዚህ ውስጥ ለምሳሌ የብሔር ብሔረሰቦች መብት የሚለውን ሰው ሴንሲቲቭ ስለሚሆን መብት የላቸውም እያልኩ አይደለም። እሱን ራሱን የቻለ ብዙ ቻፕተር ውስጥ ተንትኛለሁ። ግን ሉዓላዊ አይደሉም፣ ሉዓላዊ ሊሆኑ አይችሉም። 82 ሉዓላዊ ትንንሽ ሉዓላዊ ብሔረሰብ ሊኖር አይችልም የሚል ነው እንጂ አሁን የብሔር ብሔረሰቦችን መብት መጣችባቸው የሚል እዛ ላይ የመዝመት ጉዳይ አይደለም ይሄ ጉዳይ። እሱንም ቢሆን መከራከር፣ መነጋገር፣ መረጋጋት ነው። ምንም ሰማይ እየፈረሰ አይደለም። ይሄ ነገር ሰው ነው የጻፈው፣ ቁጭ ብሎ ተረጋግቶ ማየት ነው። ለማንኛውም ለጠየቅሽን ጥያቄ ከጀርባ ርዕዮተ ዓለም ነበረው። ለዛ ነው የአንዳንድ የሚያልሙ የነበሩት በርዕዮተ ዓለማቸው በኮሙኒዝም ስሌት በቃ ዝም ብለን እንበተን ያለ ገደብ መልሰን መገናኘታችን አይቀርም የሚል ያነሱ ነበረ። በፈቃደኝነት እንመሰርታለን ይላሉ። ተበትነን እኔ ደግሞ መጽሐፌ ላንስቻለሁ። ተበትነን አንድ አንናትም ተመልሰን ከጅቡቲ እዩ፣ ከኤርትራ እዩ፣ ሌሎች
ሶቪየቶችም ትምህርት ወስደዋል። አሁን አጉል ሰዓት ሆነ እንጂ እንበተን ብለው ያወጁ መበተንን የማይደግፍ ኮሚኒስትማ ምንን ኮሚኒስት ሆነ እያሉ በሞስኮ አደባባይ ወክ ሲያደርጉ የነበሩ ኮሚኒስቶች ልጆቻቸው ከዩክሬን ጋር አሁን ደም እየተቃቡ ነው። ከጆርጂያ ጋር ከጎረቤት ጋር ያው ጥርስ ነክሰው አብረው መኖር የማይችሉበት ሁኔታ ተፈጥሯል። የኛም ታሪክ ከዛ የተለየ አይደለም። ስለዚህ ይህ ርዕዮተ ዓለም የተጫነው ነው የሚለውን እንዳነሳ ነው ያነሳሽውና ይሄ ለምሳሌ አሁን ህገ መንግስትን መተርጎም በኮሙኒዝም አስተሳሰብ አውራ ፓርቲ የሁሉም ነገር ሊቀመንበር ነው። ህግ ተርጎም ሲባል እኔ ነኝ ተርጓሚ ይላል። ቢዝነሱም ላይ ኢኮኖሚው ላይ እኔ ነኝ ይላል። በቃ እኔ ነኝ የማይልበት የለም። አውራ ፓርቲ የሚባለው እንደዛ ነው። በነገራችን ላይ ቫንጋርድ ፓርቲ ይሄን ነው ከኮሙኒዝም ነው ያመጡት። ስለዚህ ነው ህወሓት ኢህአዴግ የሚለው ዋና ሐሳቡን በመሬት ያስረገጠው ህወሓት ስለሆነ እንጂ ኢህአዴግ በሁሉ ነገር ላይ በመስኮትም እኔ በኢኮኖሚም እኔ በውግዳ በዚህ በሁሉም ነገር መንግስት ሲባል እኔ ሁሉ ነገር ውስጥ የነበረው ይህ ፍልስፍና ስለተጠናወተ ነው። በልቡ እንደዛ ነው። በነገራችን ላይ ይህን ተናግሬ ምናልባት ሐሳቡን ሊቋጭ አዲስ አበባ እንደገቡ ህገ መንግስቱን ይህ የሽግግር መንግስት ቻርተር በጣም ነፃነት የሚሰጥ ይመስላል ሲታይ። በእርግጥ እሱም መገንጠልን ይደግፋል። መገንጠል መብት ይላል፣ ግን ለግለሰብ በጣም ብዙ መብት ይሰጣል። የመናገር ነፃነት ምን እያለ ይላል። እና ታጋዮች ይህን ቻርተር ካዩ በኋላ በጣም ደንግጠው እንዴ እኛ ኮሙኒስት አልነበር እንደ እየታገልን አዲስ አበባ ደርሰን ቻርተሩ ላይ ጻፋችሁት ነገር እኮ ከኛ ጋር አይሄድም ብለው ብጥብጥ ይፈጥራሉ ተብሎ በጥብቅ ምስጢር በሚባል አንድ ሰነድ ተሰራጭቶ ነበር ለታጋዮች። የገብሩ አስራትን መጽሐፍ ትጠቅሳለህ እሱ ላይ ይላል። በጥብቅ ምስጢር ተብሎ አቶ ገብሩ አስራት መጽሐፋቸው ላይ ጠቅሷል። ጥብቅ ምስጢር ተብሎ ግደለም ተረጋጉ፣ ያችን የኮሙኒስት ነገር አልተውናትም፣ እዚህ ጋር የጻፍ ነው እንዳደነግጡ፣ እኛ ሀገሪቱን በአብዮታዊ ዲሞክራሲ ነው የምንመራው፣ ይህኛውን ግደለም ይህን ጥብቅ ምስጢር ነው ግን ልባችሁ ላይ ያዙት፣ አገሪቱን በእምነታችን መሰረት እንመራለን ተብሎ ህገ መንግስቱ ወረቀት ላይ የሌሎችን ይህ ምዕራባውያን ኮሙኒስትን በዓለም ዙሪያ ስለደከመ ምዕራባውያንም ያው ገንዘብ ረጂዎች እነሱ ስለሆኑ እነሱም አዲስ አበባ ላይ በጣም ስላንዣበቡ አይሽ እንደዚህ አይነት ሊበ ኮሙኒስት እና ደግሞ ወረቀት ላይ ተጻፈ ነገር አልገጣጠም ማለቱ ነው አንዱም ችግር የፈጠረብንና ይሄን ነው ሊል የሚችለው። ለምን አንዳንዶቹ በጣም እንዳልከው የሊበራል ሐሳቢዎች ያሉባቸው ሆኑ፣ አንዳንዶቹ ደግሞ እንደዚህ የኮሙኒዝም የሚያስብሉ አይነቶች ሆኑ ሲባል መነሻ ምክንያቶቹ ምንድናቸው የሚለውን ቆንጆ አድርጋ አስቀምጠዋል። ምክንያቱም እንዲህም የምንለው አይደለም እኮ እየተባሉ የሚነሱ አሉ በእርግጥምና ለምን እንደዛ ሆነ ግን ለሚለው ደግሞ ማሳያ የሚሆን አሁን ከተናገርከውም ከመጽሐፉም ማየት ይቻላል። ወደ ህገ መንግስት አጭር ታሪክ በኢትዮጵያ ብለህ ደግሞ ወደ አሰፈርከው ሐሳብ ልለፍና አለፍ እያልኩ ነው አድማጮቻችን እንድትረዱን። እዛ ላይ በኢትዮጵያ በታሪክ ለመጀመሪያ ጊዜ ህገ መንግስት የታወጀው በ1923 ዓ.ም ሲሆን ህገ መንግስቱን በምንጭነት የተገለገለው የ1848 እንደ አውሮፓ አቆጣጠር የፕሩሲያ ህገ መንግስትና የ1889 የጃፓን ህገ መንግስት ነው እያልክ እንደዚህ ትዘረዝራለህ። እና ህገ መንግስት አይባሉ እንጂ ኢትዮጵያ እኮ ህጎች ነበሯት የምትተዳደርበት። ህገ መንግስት ሊያደርግ የሚችለውን ነገር ለምሳሌ መንግስትን የመሾም ምናምን የማውራድ እንደዚህ አይነት ጉዳዮችን በተመለከተ ዘመናዊም ባይሆን ነበሯት ህጎች እና ለምን ከዛ አልተጀመረም አይነት ጥያቄ ቢነሳ ምን ትላለህ? በእርግጥ አሁን ልክ ነሽ፣ በትክክል ነው ያነሳሽው። እንደዛ የተጻፉም ነበሩ። ባህላዊ እንደ ህገ መንግስት ተብሎ ባይጻፍም አገር የሚመራበት አሰራሮች ነበሩ። አሁን የምንነጋገረው ስለ ዘመናዊ ህገ መንግስት አሁን የተጻፈ በዚህ አሁን ህገ መንግስት ተብሎ በዘመናዊ መልክ የሚታወቀው ላይ መጀመሩ ለኔ ይቀላል። ከዛ ያለፈ ላይ ከሄድኩኝ
የታሪክ እና የትንታኔ ችግር ይገጥመናል በሚል ነው እንጂ ነበሩ ያልሽው ትክክል ነው። ግን አሁን ዘመናዊ ህገ መንግስት አሁን ባለንበት ይህ ትውልድ በህገ መንግስትነት የሚያውቀው የተጻፈ ህገ መንግስት የተጀመረው እዚህ አሁን እንደጠቀሽው በንጉስ ኃይለ ሥላሴ ዘመነ መንግስት ነው። ከዛ በፊትም ቢሆን በፍትሐ ነገሥትም በሌላ ባይላዊም ቢሆን እኮ ህግ ነው በነገራችን ባይጻፍም ያልተጻፉ ግን ሰዎች የሚሾሙበት የሚተዳደሩበት ደግሞ ህጎችም ነበሩ። አሁን አፄ ምኒልክ የሚያወጣቸው ህጎች ራሳቸው በአገር ደረጃ ገዢ ነበሩ። እነዚህ ነገሮች ወደኋላ አሁን ህገ መንግስት ብለን የምንነጋገረው አሁን ባለው ቅርጽ ይህ ትውልድ የሚያውቀው ህገ መንግስት የሚባለው ሐሳብ የተጀመረው በዚህ በ1923 ነው እንጂ ህግ የጀመረው አይደለም። ህግማ ከዛ በፊት ነበረ። ትክክል ነሽ። በተለይ ያው ፍትሐ ነገሥትን ለማለት ነው። የሆነ አንዳች ተጽዕኖ አንዳች ጥላ ምናምንስ አይኖረውም አይነትም ስላለኝም ጭምር ነው ከፖለቲካ ባህላችንም ምናምን የተወሰነ እዛ ላይ የዛ ጥላ የመጣበት አለ። ለምሳሌ አሁን በፍትሐ ነገሥት ውስጥ የነበሩ የቤተ ክርስቲያንና የመንግስት አንድ ላይ መሆን በንጉሱ ጊዜ በነበሩም ሁለቱም ህገ መንግስቶች ውስጥ ተንጸባርቋል። አሁን ይሄ ደግሞ በደርግ በነበረው ህገ መንግስት ደግሞ ተለያይተዋል፣ በኢህአዴግ በነበረው መንግስት ተለያይተዋል። በፊት የነበሩ ባህሎች፣ አሰራሮች በተወሰነ ደረጃ ህገ መንግስቱ ውስጥ ተንጸባርቋል። ለምሳሌ በህገ መንግስቱ ከመምጣቱ በፊት ወይም ከመታወጁ በፊት በየአካባቢ የነበሩ አገረ ገዢዎች በየአካባቢ የነበሩ የጦር መሪዎች የነበሩና አገር በክፍለ ሀገርም በየአካባቢ ተሰጥቷቸው የሚያስተዳድሩ ፊውዳሎች እነሱን አኮሞዴት ለማድረግ ህገ መንግስት ውስጥ ተሞክሯል። እነሱ የሚኖራቸው ሚና እየተባለ ማለት ዝም ብሎ ከአየር ሳይሆን የነበረውንም ነገር ግምት ውስጥ ቅድም እንዳልኩት ሃይማኖትና መንግስትንም ግምት ውስጥ ያስገቡ ነገሮች የገቡ አሉ። ግን በዋናነት ማንሳት የፈለኩት አሁን ህገ መንግስት ብለን ይዘን የምንተዳደርበት የተጻፈ ነገር የተጀመረው በ1923 በንጉስ ኃይለ ሥላሴ ዘመነ መንግስት ነው። ኦኬ፣ ይሄ ማለት ምን ማለት ነው? ህገ መንግስት በባህሪው የመንግስት እንዴት ይሁን ግልጽ የሆነ አጠቃላይ የኢትዮጵያ ግዛት ምንድነው? ከዛ በፊት እንደዛ የሚል የተጻፈ ነገር የለም። ማለት እንትኑ ይሄ ህግ የለም እያልኩ አይደለም። ህግ አውጪው ማን ነው? ህግ ተርጓሚው ማን ነው? ህግ አስፈጻሚ ማን ነው? ህግ የሚወጣው በምን አግባብ ነው? እና ህግ የሚያወጡ ሰዎችስ እንዴት ነው የሚመረጡት? ህግ የሚተረጉሙ ሰዎች እነማን ነው መሆን ያለባቸው? የሚሾሙት እንዴት ነው? የሚወርዱት እንዴት ነው? ግብር የሚሰበሰበው እንዴት ነው? ግብር ቢሰበሰብስ ደግሞ የሚከፈለው እንዴት ነው የሚል ይሄ የተደራጀ አጠቃላይ የአገረ መንግስቱን መዋቅርና ስርዓት በጽሁፍ ያስቀመጠ እሱ ነው ህገ መንግስት። በዛ ደረጃ ኮምፕሬሄንሲቭ የሆነ ሁለገብ የሆነ አይደለም። ከዛ በፊት የነበሩ ህገ መንግስት ተብሎ አሁን በሚታወቀው መልኩ ያለ አይደለም። ሌሎች ቅድም እንደምትዩ በህግ ደረጃ ያሉ ነገሮችን እሱን እንደ ህገ መንግስት አንወስደውም። ግን አገር የሚተዳደርበት ህጎች ነበሩ በተለያየ አግባብ በተለያየ ደረጃ ባህላዊም አንዳንዱ ደግሞ ባይጻፍም በቤተ ክርስቲያንም በሃይማኖት በሌሎች ሃይማኖቶችም አግባብ አገሮች የሚተዳደሩበት አካባቢዎች የሚተዳደሩበት ለምሳሌ ወደ ቦረና አካባቢ ሲኬድ የጋዳ ስርዓት ራሱን የቻለ የተጻፈ ነገር ቢኖርም ባይኖርም የሚተዳደሩበት ስርዓት ነበር። እነዚህ ነገሮች
ይህን ህገ መንግስት የምንለውን ኢትዮጵያ በምንለው ማይቀፍ ውስጥ ህገ መንግስት ነበረ አያስብልም። ይህን ነው እያልክ ያለሁት እንጂ ከዛ በፊት ህግ አልባ ነበርን ለማለት አይደለም። ይሄ የህጎች ሁሉ የበላይ ህግ የሆነ በአገሪቱ በሙሉ ህግን ሁሉ ከበላይ ሆኖ የሚቆጣጠር መንግስትንም ከበላይ ሆኖ የሚቆጣጠር በተለየ መልክ የሚወጣ በተለየ መልክ የሚጸድቅ በተለየ መንገድ የሚቀየር አሁን ህገ መንግስት በምንለው መልክ ያለ የህግ ስርዓት አልነበረም። እሺ አሁን በስራ ላይ ያለው ህገ መንግስት ያው እሱ ላይ ስለሆነ የተጻፈውም የምናተኩረውም አድማጮቻችን የጸደቀበት ሂደትን በተመለከተም እንደዚሁ የምታነሳቸው ሀሳቦች አሉና ሳላነሳ በዚህ ፕሮግራም የምትላቸው ሌላው አድማጮች ያንብቡት፣ እሱን ትንሽ በልበት። ህገ መንግስቱ እኔ ህገ መንግስቱ ሲጸድቅ እንደ ማሳሰቢያ አንድ ነገር ላንሳ። ግን ይህ ህገ መንግስት በጣም ጥሩ አንቀጾች አሉ። በጣም ብዙ ጥሩ አንቀጾች አሉ። እንደው የዓለም አቀፍ የሰብአዊ መብት ድንጋጌዎች ምንም ሳይሸራረፉ እዚህ ውስጥ ተቀምጠዋል። አሁን እየተናገርን ያለነው ስርዓታዊና መዋቅራዊ ችግር የፈጠሩ አንቀጾችን ለይተን ነው እየተነጋገርን ያለነው እንጂ የህገ መንግስቱ ላይ እንዳለ ጥላሽ የተመቀባት ጉዳይ አይደለም። ይህ ህገ መንግስት እንዲሻሻል ስንል የሚሻሻሉ ድንጋጌዎች ስላሉት ነው። አልሻሻልም ካለ ደግሞ ራሱን መልሶ ያጠፋል። ራሱን እድሜ ለማስቆየት ከፈለገ እንደው መሻሻል አለበት። ህገ መንግስቱን የሚደግፉት እንደውም የበለጠ እንዲሻሻል ማበረታታት ነው ያለባቸው የሚል አቋም አለኝ። ግን ከዛ አልፎ ህገ መንግስቱ በሚጸድቅበት ጊዜ የነበረ መጽሐፍ ውስጥ ማየት ትችላላችሁ። አንዱ ችግር የነበረው ይህ ነባሩን አስተሳሰብ ሊሞግት የሚችል ኃይል በሙሉ ተገሎ ነበር። ተገድሎ ሳይሆን ተገልሎ ነበር፣ ተገፍቶ ነበር። አንዱ ችግር ይሄ ነው የዚህ ህገ መንግስት። ለምሳሌ በወቅቱ የደርግ ሰፋ ምን የነበሩ መዋቅር ውስጥ የነበሩ ወሳኝ ሚና የነበራቸው ያ ማለት የነባሩ አስተሳሰብ የደርግ በወቅቱ የነባሩ ይባላል። አዲስ የመጣው ነው የሚሆነው። የዛ የነባሩ አስተሳሰብ ተሟጋች ሊሆኑ የሚችሉ ሰዎች ተገፍተው ነበር በሙሉ በሚባል ደረጃ። ይህ ምን አመጣ? ለምሳሌ በአንድ አንቀጽ 39 ላይ በገንጠል ላይ ሀሳብ ሲነሳ ኢህአዴግ ራሱ ተናግሮ ራሱን እያወደሰ ያጸድቋል። ምን አመጣ? ያ ለምሳሌ ባንዲራ ላይ ጭቅጭቅ ተነስተው ነበር። አይ የለም ባንዲራን በዚህ መልክ ባካቸውን አናንቋሽሽ፣ ምክንያቱም የሀገር ምልክት ነው። ባንዲራ የሌለ ሀገር የለም። በነገር ወደፊትም የፈለገ ብናደርግ ባንዲራ የግድ ይኖራል። አሁን ባንዲራን በዚህ ደረጃ ማጣጣል ተገቢ አይደለም። ባንዲራን ከመንግስት እንለይ። መንግስትና ባንዲራ አንድ አይደሉም። በደል ደርሷል። ኦኬ፣ በደል ማድረስና ባንዲራን ቀላቅለን ተበዳይነትንና ባንዲራን ብሶትንና ባንዲራን ቀላቅለን ችግር ይፈጠራል። አገር ደግሞ ምልክት አልባ ከሆነች የጋራ ምልክታችንን ዝም ብለን እንደዚህ ከጥቅም ውጭ ካደረግን ኋላ መልሰን መቋጠር ይከብደናል የሚል መከራከሪያ እንዳይቀርብ ሁሉም አዲስ ብሔርተኛም አለ በደም ፍላት በቃ እንዳለ ኢትዮጵያ የሚባለውን ነገር ውጉዝ የማለት ነገር ነበር በወቅቱ። ኢትዮጵያ የሚባለውን ነገር ኢትዮጵያዊነት ዝም ብሎ በዚህ ደረጃ አጣጥለን እንደው እንትን የምንል ከሆነ ኢትዮጵያ ስትነካ ሁላችንም እየሄድን ለምንድን ነው የምንከላከለው? ይህ እኮ በብዙ ዋጋ በብዙ ሂደት የተፈጠረ የቆየ ሀገር ነው እና እሱንም ከመናገር አይፈቀድም በወቅቱ። ቃለ ጉባኤዎቹ ቢታይ በጣም ያሳዝናል። ይህ ነገር ምን አመጣ? ሂደቱ አንደኛው እንዳይሳተፉ በህግም የተከለከሉ ሰዎች ነበሩ ከደርግ ጋር በተያያዘ። ደርግ ደግሞ አጋጣሚ ምሁራን መሀል ሰፋሪ ምሁራንን ስለማይፈቅድ በደርግ ውስጥ ጥሩ ማሰብ፣ መከራከር፣ መናገር የሚችሉት በሙሉ ከደርግ ጋር ተነካክቷል። አየሽ፣ ኦና ቤት ነው ያደረጉት። አንዴ የደርግን መዋቅር ውጣ ከቤት ስትይ አጠቃላይ በፖለቲካ ረገድ ቆሞ ሊከራከር የሚችል አካል በሙሉ ነው ከጨዋታ ውጭ የሚሆነው። ምክንያቱም ደርግ
የጫካ ገብተው ወይም ውጪ ከሸሸው ውጪ እዛው ኢትዮጵያ ውስጥ ነው መሃል ሰፋሪ መሆንን አይፈቅድም ነበር። ስለዚህ ብዙ ምሁራን የፓርቲ አባል ሆነዋል። ካልሆኑም ደግሞ አዲስ የመጡ ታጋዮች አያምኗቸውም። አይ ቢቶን ነው አሎንም ብለው ቢገዘቱ ቢሚሉም የሚቀበላቸው የለም። ያልሆኑ ቢኖሩም ራሱ ማለት ነው። ባቶን ኖሮ ደርግ ለምን አቅፎ አቆየ ብለው አይቀበሏቸው። ስለዚህ ተሳቆ አዲስ እዛ ያለውን ሐሳብ ይሄ ኢትዮጵያዊነትን የጋራ ምልክትን ባንዲራን ለመከላከል የሚችል ኃይል ተሳቆ ባለበት ነው ኢህአዴግ ራሱ ይናገራል። ከዛ ደግሞ ራሱን ያወድሳል። ከዛ በኋላ ለምሳሌ አንቀጽ 39 የጸደቀበት እኮ በ90% ድምፅ ድጋፍ እኮ ነው የጸደቀው። 2 ነው 3 ሰው ነው የተቃወመው። ትንሽ ነው ቁጥሩን አለ እዛ እንትን ላይ መጽሐፉ ላይ አለ። እንደውም የዛኔ አንድ በጣም የሚገርም ነገር ነው። አሁን የህገ መንግስት ኮሚሽን ላይ አረባካችሁን ይሄ ነገር ይሄ አንቀጽ ለምንድን ነው የምናስገባው ብሎ አቶ ክፍሌ አንስተው ነበር። አቶ ክፍሌ ወዳቸው የእሳቸው የኮሚሽኑ ሰብሳቢ ነበሩ። ይሄ መግባት የለበትም ብለው ኋላ እነሱን ይህን እንደዚህ የሚሉት ፋሽስት ናቸው ምናምን ተብለው አሳቋቸው። ሁለተኛ እንዳይናገሩ አድርጓቸው። ከዛ በኋላ ደግሞ ህገ መንግስት ጉባኤም ላይ ስለ አንቀጽ ይህም ያለ መገንጠል የሚባለውን ነገር የሚናገሩ ሰዎችን ብዙም አልነበሩም የገቡትም እንዳይናገሩ ተደርገው። አንድ በጣም ጥሩ ምሳሌ ልንገር። ዝርዝሩን ሰዎች ሊያዩ ይችላሉ። ግን አንድ ጥሩ ምሳሌ አንድ ሰውዬ ምን አረገ? አንቀጽ 39 እንደ ትላንት ከጸደቀ በኋላ እንደ ዛሬ አይ ደንባችን የስብሰባ ደንባችን የጸደቀውንም አንቀጽ ቢሆን ወደ ኋላ ሄደን እንድንነጋገር ስለሚፈቅድ እባካችሁን አንቀጽ 39 የኢትዮጵያ ህዝብ አዝነዋል አልወደደም እና ዛሬ ድጋሚ እስቲ ብንነጋገር አለ። ደንባችን በዚህ ደንብ መሰረት ይፈቅዳል ብሎ ለዛ ሰው የተሰጠው መልስ በጣም የሚገርም ነው። ከዛ በናዚነት ነው ተባለ፣ ምን ተባለ። በቃ ይሄ ነገር ሄዶ ከነፍጠኝነት ጋር ተያዘ። ሰውየው ሲምፕል የስነ ስርዓት ጥያቄ ነው ያነሳው። በቃ አይ የተባለው ነገር አሁን እኔ ለመናገር ብሎ የሚያስፈራ የሚያሳዝን ነገር ተነግሮ ከዛ በኋላ በቃ እንነጋገርም ድጋሚ ቦታ እናደርግበትም ተባለ። ሊል የፈለኩት ህገ መንግስቱ ሲጸድቅ ሂደቱ በጣም ጤነኛ አልነበረም። ይህ ቃለ ጉባኤን ያየ ሰው በሙሉ የሚረዳ ጤነኛ አልነበረም። አግላይ ነበር። ሀሳብ ተገሏል፣ ሰው ተገልሏል ማለት አይደለም። ህይወት አጥቷል እያልኩ አይደለም። ተገልሏል፣ ተገፍቷል ማለት ነው። ሀሳብ ተገፍቷል። ብዙ ተቃዋሚ ፓርቲዎች በህገ መንግስት ጉባኤ ምርጫ ላይ አልተሳተፉም። አንዳንድ የህገ መንግስት ጉባኤ ተወዳዳሪዎች እኮ ድልድይ እናሰራለን፣ ትምህርት ቤት እናሰራለን እያሉ ነው በየቦታ የተወዳደሩት። ይህን አለ እንትን ላይ ኖርዌጂያኖች ራሱ ዞራ አጥንተው አንድ መጽሐፍ ጽፈውበታል፣ ሪፖርት ነገር። አዲስ አበባ ውስጥ ራሱ ለህገ መንግስት ተብሎ በተጠራ ስብሰባ አንዳንድ ቦታ ላይ የቀበሌ ሊቀመንበርና የተወሰኑ ታጋዮች የተወሰነ የቀበሌ ሊቀመንበር እና እዛ አመራር ውስጥ የነበሩ ሰዎች ብቻ የተሰበሰቡበትም ነበር። አንዳንድ ቦታ ላይ አጠቃላይ እንደው ሀሳቡን ሰብሰብ ባረገው በዚህ መልክ ነው ህገ መንግስቱ የጸደቀው። ስለዚህ ነው አሳታፊ አይደለም፣ አግላይ ነበረ። ስለዚህ ይህን ነገር ማንሳት ለምን አስፈለገ? ዝም ብሎ አሁን እኛም የታሪክ እስረኛ ሆነን ዝም ብሎ ለመለቃቀስ አይደለም። ይህን ነገር ማንሳት ያስፈለገው የማሻሻያ ሂደቱ ይህን ስህተት እንዳይደግም ነው እንጂ አሁን የታሪክ እስረኛ ሆነን ዛሬን በትክክል ወይም ነገ ምንም እንደሚሆን መናገር ካለመቻል ይህን ለመካስ የታሪክ ትንታኔ ውስጥ ገብተን ራሳችንን እያሞኘን አይደለም። ይህን እያልን ያለነው ከዚህ ተምረን እንዳይደገም ነው። ይህ ነው ሂደቱ የነበረው። እንደው ከሞላ ጎደል ነው። በእርግጥ ከዚህ ያለፈ ችግሮች ነበሩበት። ይህንን ነው ልል የምችለው።
አዎ በተለይ ያልተሳተፍንበትም የሚሉ ወገኖች ምን ያህል ሚዛን የሚደፋ መከራከሪያ እንዳላቸው ያሳየበት የመጽሐፉ ክፍሎች አሉ። በክፍል 2 እንመለስበታለን። በተለይ አግላይ ጥንስስ የሚለውንም ሀሳብ በተመለከተ እንደው ስለመሻሻሉ ስታነሳ ህገ መንግስቱ እንዲቀጥል የሚፈልጉ ወገኖች እንደውም እንዲሻሻል መስራት አለባቸው አይነት ነገር አንስተሃል። ይህንን በመጽሐፍን በሰፊው ሄደህበታል። በሌላ በኩል ደግሞ የሚነሳው ሀሳብ ቁልፍ ነው ለመሻሻል ራሱ። እንደገና ደግሞ ያው ለምንድን ነው ይሄ ህገ መንግስት ቀዶ መጣል ያለበት ብለው ደግሞ የተለያዩ ሀሳቦችን ያነሱና ይህንን የሚያነሱ ወገኖች ስለዚህ የሚያስፈልገው ሌላ ህገ መንግስታዊ ያልሆነ መፍትሄ ነው ብለው የሚያስቀምጡትም አሉ። በእርግጥ መጽሐፉ ላይ አንተ ለነዚህ ሀሳቦችም ያነሳቸው ነገሮች አሉ። ግን ይህን ፕሮግራም ለሚከታተሉና ለጊዜው እጃቸው ላይ መጽሐፉ ለሌለ ትንሽ ነጥቦችን ብታነሳ። ህገ መንግስቱ መሻሻል ያለበት በነገራችን ላይ እንደውም እንዲሻሻል በጣም ድጋፍ ማድረግ ያለባቸው የህገ መንግስቱ በጣም ተቆርቋሪ ነን የሚሉ ናቸው። ይህን በምሳሌ ብዙ አንስቻለሁ። አለመሻሻል ግትር መሆን የህገ መንግስቱን እድሜ ያሳጥራል። ግትር በሆነ ቁጥር ህገ መንግስቱን ከማሻሻል ይልቅ እንቀይረው የሚለው ኃይል ጉልበት እያገኘ ይሄዳል። ስለዚህ አሁን በመኪና ምሳሌ ሁሉ ሰጥቻለሁ እዛ መጽሐፌ ላይ። አንድ መኪና ምንም ጥገና የማይደረግ ተበላሸ፣ ምንም ስፔር ፓርት የሌለው ከሆነ አንድ ትንሽ ነገርም ከተበላሸች በቃ መኪናውን ጥለሽ ሌላ መኪና መግዛት ነው የሚመጣው። ጥገና ማድረግ የመኪናውን እድሜ ማስረዘሚያ መንገድ ነው መቼም። ይህ ህገ መንግስትን ማሻሻል መቻል ህገ መንግስቱን ማስቀጠያ መንገድ ነው አንዱ። ማሻሻል ግትር ከሆነ እንቅደድ ባዮችን መከላከል አይቻልም። ምክንያቱም ምንም አማራጭ የለም። ለምሳሌ የአሜሪካ ህገ መንግስት እንደ ምሳሌ እዛ አንስቻለሁ። የአሜሪካ ህገ መንግስት በፊት ኦሪጂናሉ 5 ባሮች እንደ 3 ሰው ተቆጠሩ ነው። እነሱ ነጮች ባሪያ ያልሆኑት ተቆጥረው 1 2 3 4 5 ተብሎ ሲያበቃ ባሪያ ሲደርስ 5 ቆጥረሽ 3 ይታያለሽ ማለት ክፍል ፋይ ነው። ሰው ነው መሰለ ነገር። ይህ ህገ መንግስት ላይ የተጻፈ ነገር ነው ማውራ። ኦኬ ይህ ህገ መንግስት በመቃብራችን ላይ ነው የሚነካው ብሎ ይሄ ባሪያ ፈንጋ የደቡቡ በኩል የዛኔ ደቡቡ ነው ይሄ አሜሪካ ደቡቡ ክፍል በአማርኛ ቋንቋ የባሪያ ፈንጋ የሚባል አይነት ነው። ኃይለኞች ናቸው እና አይ በፍጹም መነካት የለበትም ብሎና በቃ ምንም መቀየር ባይቻል ብቸኛው መንገድ እንዳለ ህገ መንግስቱንና ህገ መንግስታዊ ስርዓቱን መገልበጥ ነው። ምክንያቱም ሰው 5 ሰው 3 ነው እየተባለ መቼም አንደኛ ክፍለ ዘመን አደርሽም። የሆነ ቦታ ላይ ራሱ የባሪያ ፈንጋይ ልጆች ራሱ አባካችን ይሄ ነገር እያሉ ይመጣሉ። እንዴ ምንድነው? ዓለምም እየሰለጠነ እያወቀ ሲሄድ ከዚህ ህገ መንግስቱን እንከላከላለን ከሚሉት ወገን የሚያፈነግጠው እየጨመረ ይሄዳል። ይሄ ምክንያታዊ ያልሆነ ነገር ነው ይዘን እየተጓዝን ያለው ብሎ ምክንያታዊ መሆን፣ ሚዛናዊ መሆን፣ ሐሳቦችን መቀበል እና ማሻሻል የመጀመሪያው ነገር ለህገ መንግስቱ መቀጠል ራሱ እንደም ለህገ መንግስቱ እንቀዳለን ከሚሉት ይልቅ በጣም አደገኞቹ ህገ መንግስቱን በመከላከል ሽፋን ግትር ያደረጉት ናቸው። እና ይህን እዛ በንጉሱ ጊዜ በነበረም እንደምሳሌ አንስቻለሁ። ብዙ ሰዎች ከመሬት ስሪት ጋር በተያያዘ ከህገ መንግስት ጋር በተያያዘ የንጉሱ ስርዓት በጣም ራሱን ለመለወጥ ተዘጋጅተው ቢሆን ኖሮ የቀረቡ ጥያቄዎችን አኮሞዴት እያስተናገደ ቢሆን ኖሮ እንደዚህ አይነት ከባድ ድምሰሳ አይገጥመውም የሚል መከራከሪያ ብዙ ሰዎች የሚያነሱትን አንብቤያለሁ። በእርግጥ አብዮተኞች ይህን ነገር የጥገና ለውጥ ተቀብለው ስርዓቱን ያስቀጥሉ እርግጠኛ ባልሆንም ግን ፊውዳሎች በወቅቱ ይህ መሬት እንዳለ በቃ ከዚህ ወደዛ ስንት ጋሻ መሬት ያንተ ነው የተባሉ ፊውዳሎች መሬት ገበሬዎቹን ትንሽ የሆነ መለስተኛ እንኳን ለውጥ ተደርጎላቸው
ገበሬዎችን ትንሽ አርሶ አደሮችን ፋታ ለመስጠት ፈቃደኛ አልነበሩ። አብዛኞቹ ደግሞ የፓርላማ አባላት ምናምን ነበሩ በንጉሱ ጊዜ ማለት ነው። ትንሽ መለስተኛ ግን ምን ሆነ መጨረሻ ላይ መሬቱን ተው ህይወታቸውን የማያድኑበት ሁኔታ ተፈጠረ። መጥተው መሬት ቀርቶ ቤታቸውን የማያድኑበት ቤታቸውን ለመሬት ተብሎ መሬት አነሳ እዛ በየገጠሩ ሰፋፊ መሬት ይዘው ገበሬውን መከራ ፍዳውን ሲያበሉ ነበሩ። ለመሬት እንኳን ትንሽ ለውጥ ይደረግ ሲሉ ደማቸው ሲፈላ ነበር። መጨረሻ ላይ መሬታቸውን ተውና መኝታ ቤታቸውን እንኳን የግል እንኳን ማተርፉበት ሁኔታ ቀርቶ መጨረሻ ህይወታቸውን የማተርፉበት ሁኔታ ተፈጠረ። ይሄ መሻሻል የህይወት አካል ነው። ማህበራዊ ሳይንስ ማሻሻልን ግትር እንድናደርገው እና ቆመቀር እንድናደርገው አይፈቅድም። መቆም የለበትም፣ መንቀሳቀስ አለበት። ይሄንን ነው የሚለው። ስለዚህ ይሄ ህገ መንግስት ማሻሻል አለበት ሲባል በዛ አግባብ ህገ መንግስቱን የሚከላከሉት ማሰብ አለባቸው። ካልሆነ እየተጠራቀመ መጥቶ ምክንያታዊ የሆነ ውይይት ማድረግ የማይቻልበት ኢንቫይሮንመንት ከባቢያዊ ሁኔታ ሊፈጠር ይችላል። ብዙ ምክንያታዊ ያልሆነ አቋም ይዞ ብዙ ርቀት መሄድ የሰው በሂደት የሐሳቡ ላይ እየተጠራቀመ በአብዮት መልክ ነገሩን አብዮት ኢትዮጵያ ውስጥ የተለመደው ነገር ነው። ወደዛ እንዳይሄድም ህገ መንግስቱ በራሱ በሚቀየርበት አግባብ ለነገሩ ህገ መንግስቱ እኮ በዚህ አግባብ ይቀየራሉ ብለዋል። ከህገ መንግስቱ በላይ አንዳንድ ግለሰቦች ከዛ በላይ ማቆርቆራቸው ለምን እንደሆነ አይገባኝም። ግን anyway I think በዚህ ሰዓት እንኳን ብዙ ሰው ፍላጎት ያለው መሰለኝ። አሁን ህገ መንግስቱ ከተነካ ያለ ደሙ የሚፈላ ሰው ብዙ ያለ አልመሰለኝም። ግን እንደው ካሉም ተደብቆ ካሉም እንደው ይሄን ነገር በጥሞና እንዲያስቡ እንደው ለማሳሰብ አይደል ያነሳውልህ አንዱ ነጥብ ውስጥ ይሄ ህገ መንግስታዊ ያልሆኑ መፍትሄዎች ያስፈልጋሉ አይነቱ ነገር ሲነሳ ከአሜሪካ ህገ መንግስት እና ከሲቪል ዋር ጋር በማያያዝ ያነሳው ነጥብ ነበርና እዛ ጋርስ ራሱ መፍትሄውን ያመጣው ህገ መንግስቱ ላይ ባርነት እንዲከለከል እንደዚህ ህገ መንግስታዊ ያልሆነ መንገድ አይደለም ወይ? በጦርነቱ ሰሜኖቹ የባሪያ ፈንጋዮች አልካቸውን ደቡቦቹን ማሸነፋቸው አይደለም ወይ? ምንድን እሱ ላይ የሆነ ነገር ህገ መንግስቱ የተሻሻለው በህገ መንግስት በሚሻሻልበት አግባብ ነው የተሻሻለው። ያ ግን ለማሸነፋቸው ምክንያት አልሆነም። በህገ መንግስቱ የተሻሻለው በወቅቱ በጦር ኃይል ሳይሆን የህገ መንግስቱ በሚሻሻልበት አግባብ ነው የተሻሻለው። ግን አንድ ነገር ጥሩ ያነሳሽው የኢትዮጵያ ውስጥ ይህን ህገ መንግስት በህገ መንግስታዊ የማሻሻያ ሂደት ሳይሆን በኤክስትራኦርዲነሪ በሆነ መንገድ እንቀይር የሚለውን ነገር እኔ አልደግፈውም። መጀመሪያ መች ሞከርንና በህገ መንግስታዊ ስርዓቱ ራሱ መች ሞከርንና መቼ መጀመሪያውም ህገ መንግስቱን ስንት ሰው እንደሚያውቅ ራሱ በነገራችን ላይ በጣም ይህ መጽሐፍ ሲጽፍ ኢንትረስት ያደረገኝ ነገር በጣም ኢንትረስት ዶኝ ልብ ያልኩት ነገር ብዙ ሰው ህገ መንግስቱን አያውቅም። አንቀጽ 39ን ብቻ ነው አብዛኛው ሰው የሚያውቀው። አሁን እኔ እንደውም ተባራሪ ወሬም በደንብ አንብቦት ዝርዝሩንም ይቅርታ አድርግልኝ። እኔ አሁን አድማጮችንም በጣም አሳንሼ ማየት አይደለም። እኔ እንደውም በራሴ ወጪ ያው መጽሐፉ ላይ ህገ መንግስቱን በሙሉ አታች አያይዤዋለሁ። የተወሰኑ የተቆረጡ እንግሊዝኛ ቢቆረጥ አማርኛው አልተቆረጠም። ሌላ ቀጣይ ቲም ላይ ተስተካክለዋል አለ ተያይዘዋል። እንዳለ ህገ መንግስቱን ስካን ተደርጎ ተያይዘዋል። ለማንኛውም የመጀመሪያ ነገር ከህገ መንግስታዊ ስርዓት ውጪ ኤክስትራኦርዲነሪ በሆነ መንገድ ህገ መንግስቱን እንቀይር የሚሉት በፍጹም ተገቢ አይደለም። መች ተሞከረና መጀመሪያ ነገር እንደዛ ማቀየርን ባህል ማድረግም የለብን። ይሄ አብዮት አሁን ሰልችቶናል። እስቲ አንዴ እንደ ሰው እንነጋገር። መጀመሪያ እንደ ሰው ቁጭ ብለን እኮ ለመነጋገር አቅምም ባህልም የፖለቲካ ማለቴ ነው። በነገራችን ላይ የኢትዮጵያ ህዝብ ይሄ ፖለቲከኛው ዞር ብል እንደውም የኢትዮጵያ ህዝብ ቁጭ ብሎ መነጋገር የሚችል ባህል አለው። በየሰፈሩ ጉዳዩን የመጨረስ ባህል አለው። ለዛም ነው ኢትዮጵያ
ይሄ የኢትዮጵያ ህዝብ መስተጋብሩ ጠንካራ ነው፣ ተሳስሮ ያለ ህዝብ ነው። ግን የፖለቲከኛው የዚህ ጉዳይ ዘዋሪ እሱ ስለሆነ መጀመሪያ ቁጭ ብሎ መነጋገርን መልመድ አለበት። ይሄ ህገ መንግስት ላይ እስቲ ይጀመር። ከዛ ውጪ በአብዮት ይሄን ነገር እንቀይራለን የሚሉት ሌላም ሰው አብዮት እኛም ቤት አለ የሚሉት ሌሎች ሰዎች እንዳሉ ይወቁ። አብዮት በእነሱ እጅ ብቻ አይደለም ያለው፣ ሌላም ጊዜ ጠብቀው በአብዮት እነሱ ያመጡትን ሀሳብ ዝራሽ አባቱን ያጠፋል። ይሄ አሁን ተባብረን በቃ በዚህ መልክ ነው ህገ መንግስታዊ ስርዓቱን ህገ መንግስቱን የሚንቀይረው የሚለውን ነገር እኔ አልደግፍም። መቼ መነጋገር ለመድነ እኛ መነጋገር አንችልም። ምንችለው በህገ መንግስቱ ውስጥ እንደተባለው ለመነጋገር ትግስትም የለንም፣ መነጋገርም አንችልም። ባይላችን የፖለቲካ ባይላችን አይፈቅድም ከሆነ በቂጭኑ ወጥቶ መነጋገር ነው ማለት። እሱንም ቢሆን አይ በቃ ባይላችን አይፈቅድ እንተማመን፣ እሱንም ቢሆን እሱ እንድንተማመን ግን አንችልም። መቼም ቢሆን ቁጭ ብሎ ለመነጋገር የማይፈልግ ወይም ለመነጋገር አቅም የሌለው ወይም መነጋገርን የሚፈራ ጉልበት ብቻ ነው የሚታየኝ የሚል ኃይል የጊዜ ጉዳይ ነው እንጂ ጉልበት ሲከዳው በሌላ ጉልበተኛ ሐሳቡ በሙሉ እንደገና ጥግ ይይዛል። ከህወሓት እኮ መማር አለብን። አንድ ቻፕተር ሰጥቼዋለሁ ከህወሓት ምን እንማራለን ብዬ። ምናልባት ኢንትረስቲንግ እኔ ራሴ መልሼ ሳይሆን በጣም ኢንትረስቲንግ ይሆናል። ስለዚህ ይህን ከራሱ ከተጻፈው ህገ መንግስታዊ ስርዓት ውጪ ኤክስትራኦርዲነሪ በሆነ መንገድ እንቀይራለን የሚሉት ኤክስትራኦርዲነሪ የሚባለውን አሰራር ካለው ስርዓታዊ አካሄድ ውጪ በሆነ መንገድ የሚለውን አሰራር ለእናንተ ብቻ የሰጠው ማን ነው? ሌላውን በዛ አግባብ ይሄዳል። እናንተ ዛሬ ቢታረጉ ሌላ ጉልበተኛ ደግሞ ሌላ ጊዜ ያደርጋል። ይህ ነገር አያስኬድም። እስቲ ቆዳችን ህገ መንግስታዊነትን ይለማመድ፣ በህግ መነጋገርን ይለማመድ። ቁጭ ብለን መጀመሪያ እስቲ ይህን አሟጠን እናላምጠው እስቲ ችግራችንንም። እኔ ህገ መንግስት በጣም ችግር አለበት ብዬ ስል እንዴት ማስተካከል እንዳለበትም አንስቻለሁ። አይ ይህ መንገድ አያስኬድም ካሉ ደግሞ በእውነት ጥሪያቸውና ጋብዣቸውና እኔ በየትኛውም ጊዜ ደግሞ ለመከራከር ፈቃደኛ ነኝ። በነገራችን ይህን ሀሳብ በመጽሐፍ መልክ ምናልባት በዚህ በተደራጀ መልክ ሌላ ያመጣ ያለ አልመሰለኝም። ተሳስቼ ከሆነ ይታረማለሁ። እኔ እንግዲህ አምጥቻለሁ። ይሄ ነገር ላይ ችግር አለ የሚሉ ካሉ ይጋበዙና እኔ በየትኛውም መድረክ ለመነጋገር ለመከራከር በጣም ፈቃደኛ ነኝ። ይሄ ማለት ልኩን ለመንገር አይደለም፣ ለመወያየት ለመከራከር ለመወያየት ነው እንጂ አንበሳ ልኩን ነገረው የሚባል አባዜ ከዛ ምድር ካልጠፋ በቀር ሰላም እናገኝ። ምንም የሱ ልክ የኔ ልክ ነው፣ የኔ ልክ የሱ ልክ ነው። ይሄ ሀገር የጋራችን ነው። ደስ ይላል። ደስ የሚል አገላለጽ ነው። እውነት ነው። አንዳንዴ የመሸናነፍ ጉዳይ ከዛም ባለፈ ደግሞ በቃ ለመነጋገር ተጋባዞ የበለጠ ወደ ጥላቻ የሚያድግ አይነት ግንኙነት መስርቶ የመለያየትም ነገር አለና እሱም ነገር ያው ከፖለቲካ ባህላችንም ጋር የሚሄድ ነው። በዚሁ እስኪ ስለ ህገ መንግስታዊነት ባህል እጦት ፈተና የምታነሳውን ደግሞ ሀሳብ ትንሽ እንሄድበት። ህገ መንግስታዊነት ማለት ባህል ነው። በነገራችን ላይ ህገ መንግስታዊነት ማለት ህገ መንግስት ስላለ አንድ አገር ውስጥ ህገ መንግስታዊነት አለ ሊባል አይችልም። ህገ መንግስታዊነት ማለት መንግስትም ህግን የሚያከብር ህገ መንግስትን ማለት ነው። ህዝቡም ህገ መንግስቱን የሚያከብር ህዝቡም ህገ መንግስቱ ይህን ይላል የሚል ህገ መንግስቱ ከህዝብ ጋር የተዋሃደበት። ይሄ ደግሞ መዋሃድ ብቻ ሳይሆን ህገ መንግስቱ የሚላቸው መዋቅሮች ራሱ በትክክል ስራ መሬት ላይ የሚሰሩበት በትክክል ፋንክሽን የሚያደርጉበት አግባብ ነው። ዝም ብሎ የተጻፈ ህገ መንግስት እና ብዙ ደግሞ ህገ መንግስቱን በቃል አንብቦ የሚረዱ ሰዎች መኖርም ህገ መንግስታዊነት አለ አያስብልም። ህገ መንግስታዊነት ልክ እንደ ሃይማኖት ነው። ለምሳሌ አንድ ሰው መታወቂያው ላይ ሃይማኖቱ ይህ ነው መባሉ ሰውየውን ሃይማኖተኛ አያሰኘው። ሃይማኖተኛ መሆን ሃይማኖቴ ይህ ነው ከማለት ይለያል። ለምሳሌ አንድ ሰው መንገድ ላይ መታወቂያ ላይ ሃይማኖቱ ክርስቲያን ቢል ይህ ሰው ሃይማኖተኛ ነው አንለውም። ሃይማኖት ልክ እንደዛው ነው። ህገ መንግስት ኢትዮጵያ ስላለ ኢትዮጵያ
ኢትዮጵያ ውስጥ ህገ መንግስታዊነት ሰፍሯል፣ ህገ መንግስታዊነት ነው ያለው ማለት አንችልም። ህገ መንግስታዊነት ማለት ህገ መንግስቱ የተጻፈውን ሆኖ መገኘት ማለት ነው። እንደ መንግስትም እንደ ህዝብም ማለት ነው። ይህ ነገር የመንግስት ብቻ አይደለም፣ የህዝብም ጉዳይ ነው። ህዝቡም ራሱ ህገ መንግስቱን ማወቅ፣ ህገ መንግስትን ማክበር ባህሉ ማድረግ ማለት ነው። ይህ ነገር ደግሞ ህገ መንግስቱን ከማወቅ ከማንበብ ከመማር ነው የሚመጣው። በዛ ደረጃ ሲመጣ ህገ መንግስቱን የሚያውቅ ሰው ቁጥሩ በጣም በጣም ትንሽ። በነገራችን ላይ ብዙ የተማሩ የተመራመሩ በፒኤችዲ ደረጃ የሰሩ ሰዎች ህገ መንግስቱ ምን እንደሆነ አያውቁም። እኔ ገርሞኛል። በጣም ብዙ ሰው አያውቅም፣ አይቶም አያውቅም። አንቀጽ 39 የሚባል ወሬ ካልሆነ በቀር ይሄ አሁን ህገ መንግስታዊነትን እንዳናሰፊን ያደርጋል። የማናውቀውን ነገር ለማያውቁ ሰዎች እያወራን አገር ማጽናት ይከብዳል በህገ መንግስታዊ ስርዓት። ይህን ነው ህገ መንግስታዊነትን በሚመለከት ያለው እና ይሄ ነገር በዋናነት በደንብ ለመተንተን ሞክሬያለሁ። መጀመሪያ ነገር ብዙ ሰው ህገ መንግስቱ ምን ይላል፣ እኔም ለዛ ነው እንደዚህ ተናግሬ ሳበቃ መጽሐፌ ደግሞ ህገ መንግስቱን ሄዳችሁ ፈልጋችሁ አንብቡ ብል እኔም ከራሴ ጋር እንዳልጋጭ ነው ህገ መንግስቱን አምጥቼ ከመጽሐፉ ጋር እንዲያያዝ ያረኩት። ምናልባትም እስካሁን እንደሚነግሩኝ ከሆነ በአማርኛ የህገ መንግስቱን ኦሪጂናል ነጋሪት ጋዜጣን እንደዚህ ከመጽሐፉ ጋር ተያይዞ ያለው አይ ቲንክ እስካሁን ድረስ ከዚህ በኋላ ሰዎች ሊያደርጉ ይችላሉ። በእኔ መጽሐፍ ይመስለኛል። ብዙ መጽሐፍቶችን ፈልጌ ላገኝ አልቻልኩም። ይሄ አንዱ የህገ መንግስታዊነት ማስረጫ መንገድ ነው። በጣም ነው የማመሰግነው ፍሬዎት። በክፍል 2 ደግሞ ተመልሰን በጣም ብዙ ሀሳቦችን አልነካካንም። የተወሰኑትን ደግሞ በክፍል 2 የምንነካካ ይሆናል። ለአሁኑ በድጋሚ እንግዲህ ጋብዛቸው አድማጮቻችንን እና ለእሁዱ የመጽሐፍ ምረቃ ሳልል ባላልፈው በዚህ ፕሮግራም የምትለውን ደግሞ ጨምረልን እንሰነባበታለን። በድጋሚ ስለተሰጠኝ እድል አመሰግናለሁ። አሁንም በ3900 ኪንግ ስትሪት አሌክዛንድሪያ ቨርጂኒያ ፈርሊንግተን ዩናይትድ ሜቶዲስት ቸርች እሁድ ቀን በ3:30 ከሰዓት በኋላ እንድትገኙ እና የመጽሐፍ ምረቃው ላይ ሁሉም ሰው ተገኝቶ ውይይት ላይ እንዲሳተፍ ጋብዛለሁ። ምንጊዜ ሚዲያንም ጋብዛለሁ። አመሰግናለሁ። እሺ፣ በጣም ነው የማመሰግነው። እንግዲህ ክፍል 2 ላይ ደግሞ ከዝግጅቱ በኋላ ስለሆነ ምን ይመስላል የሚለውን ጨምረን የምንገናኝ ይሆናል ማለት ነው የሚቀጥለው ሳምንት። ለዛሬው በጣም አመሰግናለሁ። አድማጭ ተመልካቾቻችን ከአቶ ፍሬዎት ሳሙኤል ጋር ህገ መንግስታዊ ተቃርኖዎች የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት የማሻሻያ ሀሳቦች እና ምክንያታቸው በሚል ርዕስ የጻፈው መጽሐፍ ላይ ያደረግነው የክፍል 1 ውይይት ይህንን ይመስል ነበር። በክፍል 2 እንመለሳለን። ጥያቄ አስተያየት ካላችሁ ላኩልን በምንጊዜሚዲያ@gmail.com ወይንም ደግሞ በ703 475 6309 ሳምንት ለአቶ ፍሬዎት ይዤ የምቀርብ ይሆናል። እንደጠቀሰው ደግሞ በዚህ ሀሳብ ላይ መወያየት መከራከር የምትፈልጉ ሰዎችም እንደዚሁ ብትጽፉልን ፕሮግራም የምናዘጋጅ ይሆናል። ሳምንት እስከምንገናኝ ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።